Happy Kids! ቆም ብላችሁ አስቡት። አንድ ትልቅ ንጉስ ወደ ከተማ ሲገባ በምን አይነት ሁኔታ ነው የሚቀበሉት? በቅንጡ መኪና፣ በታጠቁ ወታደሮች። ዛሬ የምነግራችሁ ንጉስ ግን የተለየ ነው። እሱ የዓለም ሁሉ ፈጣሪ ሆኖ ሳለ በትህትና በአህያው ውርንጭላ ላይ ተጭኖ ወደ ኢየሩሳሌም ገባ። መንገዱ ሁሉ በዘንባባ ዝንጣፊና በልብስ ተሞልቷል። ሕፃናት፣ አዋቂዎች ሆሳና እያሉ ይጮኻሉ። ግን አንድ የሚገርም ጥያቄ አለ። ዛሬ ንጉሥ ነህ ብሎ በፍቅር የተቀበለው ይህ ሁሉ ሕዝብ ከጥቂት ቀናት በኋላ በደስታ የጮኸ አፉ እንዴት ወደ ክህደት ተለወጠ? በዚያ ሳምንት በቤተ መቅደሱ ውስጥ ምን ተፈጠረ? ያ በአህያው ውርንጭላ የገባው ንጉሥ ከመሞቱ ጥቂት ሰዓት በፊት ከደቀ መዛሙርቱ ጋር ያደረገው ምስጢራዊ ራትስ ምን ትርጉም ነበረው? የትሕትናው ጥግ የሆነው የግርማ ጥብስ ታሪክ ምን ያስተምረናል? ዛሬ ሰው ልጅ ታሪክ ለዘላለም የተቀየረበትን ዓለምን ያንቀጠቀጠውና በፍቅር የተሞላውን ታሪክ ከሆሳና እሁድ እስከ ጸሎተ ሐሙስ ምሽት ያለውን በዝርዝር የመስዋዕትነት ጉዞውን እንመለከታለን። እስከዛ መጨረሻው ድረስ አብራችሁን ቆዩ። ኢየሱስ ወደ ኢየሩሳሌም ሊገባ ጥቂት ሲቀረው በደብረ ዘይት ተራራ አጠገብ ወደምትገኘው ቤቴፋጌ ወደ ተባለች ትንሽ መንደር ደረሰ። በዚያም ሁለት ደቀ መዛሙርቱን ጠርቶ እንዲህ አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያም የታሰረች አህያ ከውርንጭላዋ ጋር ወዲያው ታገኛላችሁ። ፈትታችሁ አምጡልኝ። ማንም ሰው ለምን ትፈታላችሁ ቢላችሁ ለጌታ ያስፈልገዋል በሉት። ደቀ መዛሙርቱም ሄዱ። ልክ እንደ ኢየሱስ እንዳላቸው አህያዋን ውርንጭላዋን አገኟቸው። ባለቤቶቹም ለምን ትፈታላችሁ ብለው ሲጠይቋቸው ለጌታ ያስፈልገዋል ብለው መለሱላቸው። እነርሱም በደስታ ፈቀዱላቸው። ይህ የሆነው ከብዙ ዘመናት በፊት ነቢዩ ዘካርያስ ለጽዮን ልጅ እነሆ ንጉሥሽ በትሕትና በአህያና በውርንጭላዋ ላይ ተጭኖ ወደ አንቺ ይመጣል ብሏት ነበር። ይህም የሆነው ትንቢቱ ይፈጸም ዘንድ ነው። ደቀ መዛሙርቱም አህያዋንና ውርንጭላዋን አምጥተው ልብሳቸውን በላያቸው ላይ አነጠፉ። ኢየሱስም በውርንጭላዋ ላይ ተቀመጠ። አስቡት፣ የሰማይ የምድር ጌታ፣ መላእክት የሚሰግዱለት ንጉሥ በታላቅ ፈረስ ላይ ተጭኖ መምጣት ሲችል እኛን ለማስተማር ፍጹም ትሕትናን መረጠ። ኢየሱስም በውርንጭላዋ ላይ ሆኖ ጉዞውን ሲጀምር ከፊትና ከኋላው እጅግ ብዙ ሕዝብ ተከተለው። መንገዱ በሙሉ በሰው ተሞላ። ሰዎች የክብር ልብሳቸውን አውልቀው በመንገዱ ላይ እንደ ምንጣፍ ያነጥፉለት ነበር። ሌሎችም ደግሞ የዘንባባ ዝንጣፎችንና የዛፍ ቅርንጫፎችን እየቆረጡ በመንገድ ላይ ይዘረግፉ ነበር። ድባቡ እጅግ በጣም ደስ ይል ነበር። ሕፃናት በደስታ ይዘላሉ። ሽማግሌዎች እጃቸውን ወደ ሰማይ ዘርግተው ያመሰግናሉ። ሁሉም በአንድ ድምፅ እንዲህ እያሉ ይጮኹ ነበር፣ ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና በአርያም እያሉ ይጮኻሉ። ትርጉሙም አሁን አደነ ወይም መድኃኒት ማለት ነው። ከተማዋ በሙሉ በዚህ ጩኸት ተናወጠች። የማያውቁትም ሰዎች ይህ ማን ነው ብለው ይጠይቁ ነበር። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው ብለው ይመልሱ ነበር። ነገር ግን በዚህ ሁሉ ደስታና ጩኸት መሃል ኢየሱስ ወደ ከተማዋ ሲቃረብና ኢየሱስ ኢየሩሳሌምን ቁልቁል ሲመለከታት ድንገት ማልቀስ ጀመረ። አዎ ልጆች፣ ንጉሡ አለቀሰ። ሰዎች በደስታ ሲጮኹ፣ እርሱ ግን ስለ እነርሱ እያዘነ እንዲህ አለ፣
ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ ኖሮ አሁን ግን ከዓይንሽ ተሰወረ። ጠላቶችስ ከበው የሚደመስሱሽ፣ ሕፃናትሽንም በአንቺ ውስጥ የሚገድሉበት ዘመን ይመጣል። ምክንያቱም የተጎበኘሽበትን ዘመን አላወቅሽምና። ኢየሱስ ያለቀሰው ሕዝቡ ዛሬ ሆሳዕና ብሎ ነገ እንደሚክደው ስላወቀ ነው። ዛሬ በፍቅር ተቀብለውት ከጥቂት ቀናት በኋላ ግን ስቀለው ብለው እንደሚጮኹ ያውቅ ነበር። ያም ሆኖ ግን ኢየሱስ እነዚያን የሚክዱትን ሰዎች ለማዳን ጉዞውን ወደፊት ቀጠለ። ኢየሱስ በታላቅ ሆሳዕና ወደ ኢየሩሳሌም ከገባ በኋላ ቀጥታ ያመራው ወደ አንድ ቅዱስ ስፍራ ነበር። ያ ስፍራ የእግዚአብሔር ቤተ የሆነው ታላቁ ቤተ መቅደስ ነበር። ነገር ግን ኢየሱስ ቤተ መቅደሱ ግቢ ሲደርስ ያየው ነገር ልቡን እጅግ አሳዘነው። ሰዎች ወደዚያ የመጡት ለመጸለይና እግዚአብሔርን ለማመስገን አልነበረም። ይልቁንም ግቢው በሙሉ በከብቶች ጩኸት፣ በገበያተኞች ጫጫታና በገንዘብ ድምፅ ተሞልቶ ነበር። ጸጥታው ጠፍቶ ቤተ መቅደሱ ወደ ትልቅ የንግድ መንደር ተለውጧል። ሰዎቹ የእግዚአብሔርን ቤት ለትርፍና ለጥቅማቸው መገልገያ አድርገውት ነበር። ኢየሱስ ይህንን ሲያዝም አላለም። ፍጹም የሆነ ቅዱስ ቁጣው ተሰማው። የገንዘብ ለዋጮቹን ገበያዎች ገለባበጠባቸው፣ ሳንቲሞቹ መሬት ላይ ተበተኑ። የርግብ ሻጮቹን ወንበሮችም ዘረገፈባቸው። ለሻጮቹም ኢየሱስ እንዲህ ሲል በታላቅ ድምፅ ተናገራቸው። ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። በቤተ መቅደሱ ግቢ ውስጥ የነበረው የንግድ ግርግር ቆመ። በኢየሱስ ቃልና ተግባር ሁሉም ደነገጡ። ያንን ቅዱስ ስፍራ ከርኩሰትና ከንግድ አጸዳው። ቤተ መቅደሱ እንደገና የጸሎትና የሰላም ቦታ ሆነ። ቤተ መቅደሱ ከነጋዴዎች ከጸዳ በኋላ ሌላ አስደናቂ ነገር ተከተለ። ረዳት የሌላቸው፣ ዓይናቸው የማይበራ፣ ዕውሮችን መራመድ የማይችሉ አንካሶች ወደ ኢየሱስ መጡ። ኢየሱስም በታላቅ ፍቅር እጁን ጭኖ ፈወሳቸው። የታመሙት ዳኑ፣ ዕውሮች አዩ፣ አንካሳዎችም በደስታ ዘለሉ። ቤተ መቅደሱ በፈውስና በታምራት ተሞላ። ይህንን ታምር ያዩ ትንሽ ልጆች ደስታቸውን መቆጣጠር አልቻሉም ነበር። በቤተ መቅደሱ ግቢ ውስጥ እየሮጡ እንዲህ ያሉ ይጮኹ ነበር፣ ሆሳዕና ለዳዊት ልጅ! የልጆች ድምፅ በግቢው ሁሉ አስተጋባ። ነገር ግን ይህ ሁሉ መልካም ነገር የካህናት አለቆችና ጻፎችን አላስደስታቸውም። እንዲያውም በኢየሱስ ላይ በጣም ተቆጡ። ታምራቱና የልጆቹ ጩኸት ሲሰሙ ወደ ኢየሱስ ቀርበው በቁጣ እነዚህ ልጆች የሚሉትን ትሰማለህን? አሉት። ሊያስቆማቸው ፈልገው ነበር። ኢየሱስ ግን በሚገርም ቃል መለሰላቸው። አዎን እሰማለሁ። ከሕፃናትና ከሚጠቡት አፍ ምስጋናን አዘጋጀ የሚለውን ቃል ከቶ አላነበባችሁምን? አላቸው። ልጆች የሃይማኖት መሪዎች ልባቸው በክፋት ሲሞላ፣ ትንንሽ ልጆች ግን እውነተኛውን ንጉሥ አውቀውት ነበር። ያ የሆሳዕና ጩኸት በቤተ መቅደስ ውስጥ በሕፃናቱ አንደበት ቀጠለ። ኢየሱስም ሕፃናቱን በመጠበቅ ለትልቅ መሪዎች ታላቅ ትምህርትንም ሰጣቸው። ኢየሱስ በቤተ መቅደስ ካደረገው ታምራት በኋላ በቀጣዮቹ ቀናት ደቀ መዛሙርቱንና ሕዝቡን በተለያዩ ድንቅ ታምራቶች ማነጽ ቀጠለ። እነዚህ ቀናት በምስጢርና በጥበብ የተሞሉ ነበሩ። ከቢታንያ ወደ ኢየሩሳሌም በማለዳ ሲመለሱ ኢየሱስ ተራበ። በመንገድም አጠገብ አንዲት በለስ ዛፍ አየና ወደ እርሷ ሄደ። ዛፏ ከሩቅ ስትታይ በለምለም ቅጠሎች የተሸለመችና ውብ ነበረች። ነገር ግን ኢየሱስ ፍሬ ፍለጋ ወደ እርሷ ሲጠጋ ከቅጠል በቀር ምንም ፍሬ አላገኘባትም። ኢየሱስም ዛፏን እንዲህ አላት፣ ከእንግዲህ ወዲህ ለዘላለም ፍሬ አይገኝብሽ። የሚገርመው ነገር ያቺ ለምለም የበለስ ዛፍ ወዲያውኑ በደቀ መዛሙርቱ ፊት ደረቀች። ደቀ መዛሙርቱም ተደንቀው የበለስ ዛፍ እንዴት ወዲያው ደረቀች ብለው መጠያየቅ ጀመሩ። ልጆች፣ ኢየሱስ ይህንን ያደረገው ዛፉን ስለጠላ አይደለም፣ ይልቁንም ለሁላችንም ትልቅ ትምህርት ሊሰጠን ነው።
ቅጠል ብቻ ያለው ወይም በውጭው ገጽታው ብቻ አማኝ የሚመስል ነገር ግን በውስጡ የፍቅር፣ የትህትና፣ የመልካም ሥራ ፍሬ የሌለው ሰው መጨረሻው እንዲህ እንደሚሆን እያሳሰበን ነው። እግዚአብሔር ከኛ ጋር የሚፈልገው ውጫዊ ውበትን ሳይሆን ውስጣዊ መልካም ፍሬን ነው። ከዛም የሃይማኖት መሪዎች ፈሪሳውያንና ሰዱቃውያን ኢየሱስን በንግግር ሊያጠምዱትና በሕዝብ ፊት ሊያስነውሩት ሁልጊዜ ይሞክሩ ነበር። አንድ ቀን እንዲህ የሚል ከባድ ጥያቄ ያቀረቡለት፣ ለመሆኑ ለሮማው ንጉሥ ለቄሳር ግብር መክፈል ይገባል ወይስ አይገባም? ይህ ጥያቄ ወጥመድ ነበር። ክፈሉ ቢል ሕዝቡ ይጥለዋል፣ አትክፈሉ ቢል ደግሞ የሮም መንግሥት ይይዘዋል። ኢየሱስ ግን የልባቸውን ክፋት አወቀ። የግብሩንም መለኪያ ሳንቲም አሳዩኝ አላቸው። እነርሱም ዲናር አመጡለት። ኢየሱስም ይህች ምልክትና ጽሕፈት የማን ናት አላቸው። እነርሱም የቄሳር ናት ብለው መለሱ። ያንን ጊዜ ኢየሱስ ዓለምን ያስደነቀና ብዙዎችን ያስገረመ መልስ ሰጣቸው። እንግዲያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ። ከዚያም በዚህ መልሱ ጠላቶቹ አፋቸው ተዘጋ። አንድ ቀን አመሻሽ ላይ ኢየሱስ በደብረ ዘይት ተራራ ላይ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ቀረቡና ጠየቁት፣ ጌታ ሆይ የመምጣትና የዓለም ፍጻሜ ምልክት ምንድነው? አሉት። ኢየሱስም ስለ ወደፊቱ ጊዜ ብዙ ነገርን ነገራቸው። በብዙ ቦታ ረሃብ፣ ቸነፈርና የምድር መንቀጥቀጥ ይሆናል አላቸው። ሕዝብ በሕዝብ ላይ፣ መንግሥትን በመንግሥት ላይ ይነሳል ሲል ጦርነት አስጠነቀቃቸው። ስለ ስሜ በሁሉም ዘንድ የተጠላችሁ ትሆናላችሁ፣ ነገር ግን እስከ መጨረሻው የሚጸና እርሱ ይድናል ብሎ ነገራቸው። ከሁሉም በላይ ደግሞ የመንግሥት ወንጌል በዓለም ሁሉ ምስክርነት እንደሚሰበክ ነገራቸው። ልጆች፣ ያ ቀንና ያቺ ሰዓት መቼ እንደሆነች አባት ብቻ እንጂ ማንም አያውቅም በማለት ሁልጊዜ በጸሎትና በመልካም ሥራ ተዘጋጅተን እንድንጠብቅ ኢየሱስ ለደቀ መዛሙርቱ ነገራቸው። የዚህን ጊዜ የካህናት አለቆችና የሕዝብ ሽማግሌዎች በሊቀ ካህናቱ በቀያፋ ግቢ ውስጥ በሚስጥር ተሰበሰቡ። እንዴት አድርገን በስውር እንያዘው፣ እንዴትስ እናጥፈው እያሉ ይወያዩ ነበር። ነገር ግን አንድ ትልቅ ስጋት ነበረባቸው። ሕዝቡ ኢየሱስን እንደ ታላቅ ነቢይ ስለሚወደው በበዓል ቀን እንዳይሆን ሕዝቡ እንዳይነሳብን ብለው ፈሩ። ኢየሱስን ለመያዝ በሕዝብ በማይታይበት ስፍራና ሰዓት የሚጠቁማቸውና የውስጥ ሰው ያስፈልጋቸው ነበር። በዚህ መሃል ማንም ሊገምተው የማይችል አንድ አሳዛኝ ነገር ተከሰተ። ከኢየሱስ ጋር ለ3 ዓመታት አብሮ የኖረው ድንቅ ታምራቱን በዓይኑ ያየው ፍቅሩን የቀመሰውና ከ12ቱ ደቀ መዛሙርት አንዱ የሆነው የአስቆሮቱ ይሁዳ ወደ ካህናት አለቆች ዘንድ ሄደ። ይሁዳ ወደ እነርሱ ቀርቦ የዓለምን መድኃኒት ለጠላቶቹ ሊሸጥ እንዲህ የሚል አስደንጋጭ ጥያቄ አቀረበ። አሳልፌ ብሰጣችሁ ምን ትሰጡኛላችሁ? የካህናት አለቆቹ በዚህ ጥያቄ በጣም ተደሰቱ። የሚፈልጉትን መረጃ ከደቀ መዛሙርቱ መካከል ከሚገኝ ሰው ማግኘት ለእነርሱ ትልቅ ዕድል ነበር። ለኢየሱስ ነፍስም ዋጋ ወጡለት፣ 30 የብር ሳንቲም። ይህ ዋጋ በዚያ ዘመን በአጋጣሚ ለሞተ ተራ ባሪያ የሚከፈል ዝቅተኛ ካሳ ነበር። ይሁዳም ያንን 30 የብር ሳንቲም ተቀበለ። የፋሲጋ በዓል በደረሰ ጊዜ ይህ በዓል እስራኤላውያን ከግብፅ ባርነት የወጡበትን የሚያስቡበት ትልቅ በዓል ነበር። ኢየሱስ ግን ለዚህ በዓል ልዩ ትርጉም ሊሰጠው አሰበ። ደቀ መዛሙርቱን ጴጥሮስንና ዮሐንስን ጠርቶ ሂዱና የፋሲጋን ራት የምንበላበትን ማዕድ አዘጋጁ አላቸው። እነርሱም ወዴት እናዘጋጅ ብለው ጠየቁት። እርሱም ወደ ከተማ ስትገቡ ማሰሮ ውሃ የተሸከመ ሰው ታገኛላችሁ፣ ተከተሉት። የቤቱንም ጌታ መምህር ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ማረፊያ ክፍል ወዴት ነው ይልሃል በሉት አላቸው። ደቀ መዛሙርቱም ሄደው ልክ ጌታ እንዳላቸው አገኙ። በአንድ ትልቅ ሰገነት ላይ በሚገኝና በተዘጋጀ ሰፊ ክፍል ውስጥ እራቱን አዘጋጀ። ፀሐይ ስትጠልቅና የኢየሩሳሌም ሰማይ በከዋክብት ሲሞላ
ኢየሱስና 12ቱ ደቀ መዛሙርት በዚያ ሰገነት ላይ በማዕዱ ዙሪያ ተሰበሰቡ። እራት እየበሉ ሳለ ኢየሱስ ማንም ያልጠበቀውና ታሪክ ሰርቶ የማያውቀውን ድርጊት አደረገ። እርሱ ጌታና መምህር የዓለምን ፈጣሪ ሆኖ ሳለ ድንገት ከመቀመጫው ተነሳ። ልብሱን አኖረና ማበሻ ወገቡ ላይ ታጠቀ። ከዚያም በመታጠቢያው ውስጥ ውሃ ጨምሮ የደቀ መዛሙርቱን እግር ማጠብ በማሻውም ማበስ ጀመረ። በዚያ ዘመን እግር ማጠብ የዝቅተኛ ባሪያዎች ሥራ ነበር። ጴጥሮስም በመገረም ጌታ ሆይ አንተ የኔን እግር ታጥባለህን? ብሎ ከለከለው። ኢየሱስ ግን እንዲህ አለው፣ እኔ ካላጠብኩ ከኔ ጋር ድል ፋንታ የለህም አለው። ሁሉን ካጠበ በኋላ እንዲህ ሲል አስተማራቸው፣ እኔ ጌታና መምህር ሆኜ ሳለሁ እግራችሁን ካጠብኩኝ እናንተም እርስ በርሳችሁ እግራችሁን ተጣጠቡ ዘንድ ተረዳዱ ዘንድ ይገባቸዋል አላቸው። ማዕድ እየበሉ ሳለ ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጣቸው። እንካችሁ ብሉ፣ ይህ ስለ እናንተ የሚሰጥ የሥጋዬ ነው፣ ይህ ለመታሰቢያ አድርጉት አላቸው። ከዚያም ጽዋውን አንስቶ አመሰገነ፣ ሰጣቸው። ሁላችሁም ከእርሱ ጠጡ፣ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አላቸው። ይህ ኢየሱስ ራሱን ለእኛ ቤዛ አድርጎ የሰጠበትና የሰው ልጅ ከእግዚአብሔር ጋር የሚታረቅበትን ዘላለማዊ የፍቅር ቃል ኪዳን ነበር። በዚያው በማዕዱ ላይ ሳሉ የኢየሱስ ፊት በሐዘን ተሞላ። እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጡኛል አለ። ደቀ መዛሙርቱም እጅግ ደነገጡ። እርስ በርሳቸውም እየተያዩ ጌታ ሆይ እኔ ሆንን እያሉ ተጨነቁ። ኢየሱስም ቁራሽ እንጀራ አጥቅሶ ለይሁዳ ሰጠው። በዚያ ሰዓት ይሁዳ ከዚያ ወጥቶ ወደ ውጭ ሄደ። ውጪውም ጨለማ ነበር። ይሁዳ ጌታውን ለካህናት አሳልፎ ለመስጠት ወደ ጨለማው ተጓዘ። ኢየሱስም ደቀ መዛሙርቱን እርስ በርሳቸው ተዋደዱ ዘንድ አዲስ ትእዛዝ እሰጣቸዋለሁ አላቸው። ጴጥሮስም ጌታ ሆይ ለሞት እንኳን ቢሆን እከተልሃለሁ ቢልም ኢየሱስ ግን ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ ሲል ለጴጥሮስ ተናገረው። ይህ ምሽት የፍቅር ምሽት ነበር። ኢየሱስ ከመሞቱ በፊት ራሱን ዝቅ አድርጎ በማገልገልና ሥጋውንና ደሙን በመስጠት ዘላለማዊ ፍቅሩን አሳየን። ይህንን ታላቅ ምስጢር በቤተ ክርስቲያን የጌታ እራት ወይም ቁርባን ብለን እናከብረዋለን። ነገር ግን ከፊት ለፊታቸው ትልቅ መከራና የጸሎት ሰዓት ይጠብቃቸዋል። በቀጣዩ ክፍል ኢየሱስ በጌቴሰማኒ የአትክልት ስፍራ ስለጸለየው ጸሎትና ስለ መያዙ እንዲሁም ስለ ስቅላቱ እናያለን። እስከዚያው ሰላም ቆዩ።